አንቺ ሰው ባርኪ ለወደፊቷ ለውቧ ሚስቴ አደይ። ባርኮት እንዴት? እኔ ልጠይቅሽ እንጂ ይሄ ምንድነው አደይ? ልክ አይደለም። የተፈጠረ ችግር አለ? አደይ ሁሉም ነገር ከባድ ነው። ልጆትን ለራሴ ብሎ መጣ አይደል? አረ ተው ባርኮት አትቀልድ። አልፋችሁ መጣችሁት? አዎ ከባድ ነበር፣ ግን ብዙ ነገር ተረዳሁ። ምን ተረዳሽ? እኔ አስተዋይ ዴቭ ለኔ ብሎ ምን ያህል እንደሚታገልልኝ ገባኝ። እኔ በቃኝ ብዬው ብሄድም የሱ ፍቅር ግን በቃ ሄደች ብሏል። ተከትሎኝ እዛ ድረስ መጣ። አጠገቤ ሳየው የተለየ ስሜት ነበር የተሰማኝ። ለኔ ብሎ ብዙ ነገር ከፍሏል። ይህንን ያህል ተረዳሽ? አዎ ዳይመንድ ምንም የለም። ያው አለ አይደል? ዝም ብለሽ እንደዚህ እየናፈቅሽኝ ነው። እኔ ምን ላድርግ? እኔ እኮ ምንም የማውቀው ነገር የለም። ለብዙ ነገሮች አዲስ ነው። ስለዚህ አትቀየመኝ። ደግሞ አንተ በምትሰጠኝ ፍቅር ልክ አልመለስኩልህም ማለት አልወድም ማለት አይደለም። እሺ ንቆ ምንም አትጨነቂልሽ። ዴቭን በደምብ ተከታታያት። ከዛ ለዴቭ አሳውቂው። አይ ካልሽ ግን ዴቭንም ወንድምሽንም ታጫጫለሽ። እሺ ቤዛ፣ ግን ገዛሽ ያስፈልገኛል። እና ምን ላድርግልሽ? የቻልሽውን ሁሉ አድርጊ። እኔማ በራሴ መንገድ እየተከታተልኳቸው ነው። ፍቅር ግን ትንሽ ስራ ይወደድብሻል። ማለት አልገባኝም። መቼስ እናቴ እንደታመመች ታውቂያለሽ ፍቅር ነው። እናማ ለራሴ ቢሆን ችግር የለም ነበር፣ ግን አሁን ብሩ ያስፈልገኛል። ደመቀማ ከሄደ የቀረው አበበ ጉዳይ ዳው ገብስ ነው። ሰላም ቻናል ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ መተናል ማለት ነው። እንግዲህ አደይና ዴቭ አሁንም ሊጣሉ ነው ተመልሰው ማለት ነው። በባርኮት ስም ተልኳል አበባ። እንግዲህ ደብዳቤና አበባ በፍጹም እሱ አያስበውም። እሱም ዴቭ በፍጹም አይልክም ብሎ እንትን አይልም፣ አያስብም ማለቴ ነው። አያምነውም። ቢያምነው ኖሮ ይሄ የሌላ ሰው ተንኮል ነው፣ ተንኮል አስበውናል፣ ስለዚህ አትጠራጠሪን የማልጠራጠርም ማለት ነበረበት። ዴቭ ግን አሁን ከባድ ችግር ውስጥ ሊገቡ ነው ማለት ነው። ይህን ሁሉ የምትሰራው እንግዲህ ቤዛ ናት። ቤዛና ሚና የምትባለው እንግዲህ እሷ በጣም ትፈልገዋለች። እቺ ደግሞ ለገንዘብ ስትል ቤዛና ገንዘብ አብረው የተዋህዱ ናቸው ብያችኋለሁ ተዚህ ቀደም ማለት ነው። እንግዲህ የምታምሃኘው እናቴ ታመመች ነው። እናቴ ታማለች፣ ለእናቴ ማሳከሚያ እኔ ብር የለኝም እና አሁን ብር ፈልጋለሁ፣ አንቺ አስገቢልኝ በቃ እያለች ማለት ነው። አሁን ከዛችኛዋ ወስዳለች። አሁን ደግሞ ከፍቅር ብር ጠይቃታለች አደይን እንድታጠፊልኝ። እንግዲህ ፍቅርና ያችኛዋ ልጅ በጣም ይወዱታል ማለት ነው። ፍቅር ኒና እንደምትወደው አታቅም፣ ታውቃለች፣ ግን ብዙም እንደዚህ እንደምጥርለት አታቅም። ግን ፍቅርም ትወደዋለች። ያው እናቷን እያለች ትንሽ ጋብ ብላ ነበረ ከተንኮሏ፣ ግን አሁን ተመልሳለች ማለት ነው። ወደ ውጭ ከወጣች ቤዛ ቤት ውስጥ መግባት አትችልም። ነገር ግን ውጭ ይገናኛሉ። አሁንም አደይን አጥፊልኝ ብላ እየተነጋገሩ ነው ማለት ነው። ቤዛ እንግዲህ ብር ታስገባሽልኝ፣ ምንም ችግር የለ፣ አንቺ አታስቢ፣ አደይና ዴቭን እንለያያቸዋለን፣ የማናደርገው ነገር የለም፣ ሀሳቡን እኔ ያመጣላችኋለሁ፣ እናንተ ታደርጉታላችሁ ብላቸው ነበረ። አሁንም አድርገውታል ማለት ነው። እንግዲህ ምጥኔ በጣም አንዳንድ ጊዜ ድራማ መሆኑን ይረሱታል መሰለኝ እና ሰውየው ሳይሞት ሞተ ብለው በጣም አስመሰሉበት ከሚባለው በላይ። እኔ እውነተኛ ነው መሰለኝ ጭራሽ ማለት ነው። እንደው ሰውየው በህይወት አለ የለም እያልኩኝ ነበረ ማለት እንዴ። በጣም ከሚባለው በላይ ምጥኔና የባቡሬ እናት በጣም እኔ እንጃ ብቻ ትክክለኛ እውነተኛ ሞት ነው የመሰለኝ። ድራማ መሆኑንም ረስተውታል። እና ሰዎች ተሰብስበው መቼም በለቅሶ ቤት ታውቃላችሁ ማማት ነው ስራቸው። ቁጭ ብለው ጥሪያቸውን እየበሉ ይቺ ከሌ በጣም አዝናለይ የሆነ በቃ ይቺ ከሌ አላዘነችም፣ ደንታም የላት ቢሞትም ይቺ ከሌ አዝናለች፣ ይቺ አላዘነችም፣ ይቺ ታለቅሳለች፣ ይቺ አላለቅሰችም እያሉ እንግዲህ እዛው ቤታቸው ተቀምጠው የገዛ እህላቸውን ጥሪያቸውን እየበሉ ማማት ነው። አሁንም እነሱ ቁጭ ብለው እያሙ ነበረ። ወይ
ምስኪን እንደው በጣም ነው የምታሳዝነው። ያለ አባት እንግዲህ እንዴት ታርግ ይሆን? እንዴት ትኖረው ይሆን? እሷ ትኖራለች፣ የሞተ ተጎዳ እንዴ! ምን አይነት ሀሜት ነው የሚያሙት? ዳይመንድ እንግዲህ ወደ ውስጥ አልገባም እኔ ለቅሶ አልወድም ነው ያለው። እንግዲህ ውጭ ነበረ። ኪንጎ ግን በጣም አዝኗል ማለት እሱን ተከትላ ሄዳ አባቷን እንዳጣች ስለሚያውቅ በጣም ከሚባለው በላይ በቃ እኔ ያልተውሽም፣ እኔ ተንግዶ ወደ ተጎንሽ ነኝ፣ ምንም ችግር የለ እያለ ነው። እንግዲህ ቤቱም በጣም አሪፍ ነው፣ መቀመጥ ይችላሉ። ሁለቱም ተጋብተው ኪንጎና ምጥኔ ማለት ነው ተጋብተው አንድ ላይ መኖር ይችላሉ። ማንም የለባቸው፣ ተቆጣጣሪ የለባቸውም። ሰውየው እንግዲህ ለባቡሬና ለእሷ ነው ትቶት የሄደው ቤቱንም እና አንቺ እናታቸው ነሽ፣ ሁለቱንም እንደ ልጆች አሳድጌ አደራ ብሎ ሰጥቷታል። አንቺ ነሽ የገደልሻት፣ አንቺ ነሽ የገደልሽው አባቴን፣ አንቺ ነሽ እንዴት በዚህ ቶሎ ብለሽ እንዴት ዳንሽ፣ እንዴት ክብደትሽ አሁን ተመለስሽ እያለቻት ነበረ። ይህን ሁሉ ያደረገችው ሊሊ ናት። እንድትመለስ ወደ ራሷ እንድትመለስ እየታገለችው ሊሊ ብቻዋ ናት። እንግዲህ ሊሊን እያመሰገነቻት ነበረ። ከዛም አልፎ እንግዲህ ልጄ ይቅርታ ብላ ስትንበረከክ ኧረ እኔ እንበረከካለሁ እንጂ እናት ለልጇ አትንበረከክም፣ ተንበርክካ ይቅርታ አትልም በፍጹም ብሎ ከመሬት አነሳት። እንግዲህ ከዛም በኋላ ድፍና አሌ ደግሞ እንሂድ ወደዛ አብረን የሆነ ቦታ ልውሰድሽ ቆንጆ ቦታ ብሎ ሲላት፣ አንተ ደግሞ ሁልጊዜ እንሂድ ነው፣ ምንም ቁም ነገር የለህም። ስለዚህ እኔ አልሄድም። አሁንም ደግሞ ሄደህ ለመጠጣት ነው ወይ? ጠጥተህ ደግሞ የሆነ ነገር ታደርገኛለህ። አንተ ምንም ቁም ነገር የለህም። ስለዚህ እኔ አልፈልግም፣ አልሄድም ስትሉ ተናደደ ማለት ነው። እሺ ጠብቂ፣ በቃ አልሄድም፣ አልጠጣምም፣ አልሄድምም፣ አንቺ እንዳልሽው ይሆናል። እኔ ይህን ሁሉ ለፍቼ የኔ ካረኩሽ በኋላ ደግሞ ሁለተኛ ከአንቺ መራቅና አንቺን ማጣት አልፈልግም ነው ያለው ዴቭ። እንግዲህ እሷም እሺ እንደዛ ከሆነ ኦኬ ብላ ተማመነች። ሩታና ሮማን እንግዲህ አሹን ይወዱታል። ነገር ግን ፍቅራቸውን እስካሁን ድረስ አልነገሩትም። አሹ የሚወደው ሮማን ነው። ሮማንን በጣም ይወዳል። ሩታን እንደ ጓደኛ ነው፣ እንደ እህት አድርጎ እንደ መዝናኛ ለቲክቶክ መዝናኛ ነው እሷን የሚወዳት እንጂ በፍቅር አያያትም። እሚያት ሮማንን ነው። ሮማን እንግዲህ በጣም የሆነ ተንኮለኛ ናት። ሳይታወቅባት ተንኮል አለባት። እሷ ወንድሜ እያለች ሩታን ወደዛ እየገፋቻት ነው ወደ አሹ። አሹ ደግሞ በእህትነት እንጂ በፍቅር አያያትም። ስለዚህ ሮማን ጠበቅ አርጋ መያዝ አለባት አሹን፣ ወይም ደግሞ ፍቅሯን መግለጽ አለባት። ሴትዮዋ ታጋለጣቸዋለች ብዬ በጣም ፈርቼ ነበረ። ነገር ግን አላጋለጠቻቸውም። ተሸወዷት። ልክ አዴ እንደምታደርገው እንደነበር እስከዛሬ ዴቭ ነበር እዛ ክላስ ውስጥ የሚገባ። አሁን ደግሞ አሹ ሆኗል። የክላሱ ባለቤት አሹና ሮማን ሆኗል ማለት ነው። እንግዲህ አደይ ምናልባት ስሟን ለማሳደስ ፈልጋ ይሆናል ከዴቭ ጋር ለመሆን